ሰላም እንደናችሁ የ12ኛ ክፍል ሂስትሪ ዩኒት 3 ሌሰን 2 ወይም ደግሞ ፓርት 2 ላይ እንገኛለን። ርዕሳችንም ፓወር ሪቫልሪ ኤንድ ኮንሶሊዴቲንግ ሴንትራል ገቨርንመንት ፍሮም 1855 አፕ ቱ 1913 የሚል ርዕስ ይኖረናል። በዚህ ርዕሰ ጉዳይ የተሟላ የተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። ምናልባት ቶፒኩ ትንሽ ሰፋ ያለ ስለሚሆን በተለያየ ክፍል ልናየው እንችላለን። ኤኒዌይስ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ጀምሩት። አብራችሁ ይቆዩ። መልካም ቆይታ። Malcolm. Beginning from 1769 and lasting through the middle of the 19th century, Ethiopia experienced a period of intense regionalism. ይለናል እንግዲህ ሲጀምር ማለት ነው። ከ1769 ዓመተ ምህረት ጀምሮ እስከ 19ኛው መቶ ክፍለ ዘመን አጋማሽ እንግዲህ ኢትዮጵያ የተጠናከረ የመከፋፈል ጊዜን አሳልፋ ነበረ። ወይም የሪጂናሊዝም ስንል እዚህ ጋር መከፋፈል ነው። ወይም ደግሞ ይሄ ሀገርን በተለያዩ ክፍሎች ወይም ሪጅኖች መግዛት ወይም ባጭሩ የዘመነ መሳፍንት የምንለው ከስር ስለምናየው ማለት ነው። ሪጂናሊዝም ማለት የተማከለ ወይም ደግሞ ሴንትራል ገቨርንመንት አለመኖር ማለት ነው። ከ1769 እስከ 19ኛው መቶ ክፍለ ዘመን አጋማሽ ስንል እስከ 1555 ድረስ ወይም የአፄ ቴዎድሮስ መምጫ ድረስ ዘመነ መሳፍንት ወይም ደግሞ ሪጂናሊዝም የተስፋፋበት ታሪክ ነው። By then, the country was divided into several almost independent regional polities, which were themselves further divided into smaller units. በዛም ጊዜ ሀገሪቱ ወደ ተለያዩ ነፃ የክልል ፖለቲዎች ተከፋፍላ ነበር። እነዚህም ራሳቸው ደግሞ ወደ ተለያዩ ትንንሽ ክፍሎች የተከፋፈሉ ነበሩ። እንግዲህ ሪጂናሊዝም ተስፋፍቷል ወይም ደግሞ ኢንዲፔንዳንት የሆኑ ሪጂናል ፖሊቲዎች ወይም ደግሞ ግዛቶች ነበሩ። እነዛ ኢንዲፔንዳንት የሆኑ ሪጂናል ፖሊቲዎች ወይም ደግሞ ግዛቶች ፋርደር ለስሞለር ዩኒት ወይም ደግሞ በጣም ትንንሽ ለሆኑ ግዛቶች ተከፋፍለው ነበር። ለዛ ነው ሪጂናሊዝም ተስፋፍቶ ነበር የምንለው። By then the power of the so-called Solomonic kings had been thoroughly weakened. ከዛም እንግዲህ በዛ ጊዜ የሰለሞናዊ ነገስታት ተብለው የሚጠሩት ማለት ነው በከፍተኛ ሁኔታ ተዳክመው ነበረ። ለሲምቦል ነበር የተቀመጡት። ከ1769 እስከ 1855 ድረስ ያሉ ሰለሞናዊ ነገስታቶች እንዲሁ ዝም ብለው ለይስሙላ ትሮን ወይም ደግሞ ዙፋን ላይ የተቀመጡ እንጂ ምንም አይነት ስልጣን የሌላቸው ምንም አቅም የሌላቸው ድሃ ነገስታት የነገሱበት ዘመን ነበረ ማለት ነው። The Yeju races had dominated Ethiopian politics from 1769 up to 1855. ወይም ባጭሩ የዘመነ መሳፍንት ተብሎ የሚጠራው የኢትዮጵያ ዘመን ላይ የጁ ዳይናሲቲ የሚባል አለ። እሱ የበላይነትን ያገኘበትም ጊዜ ነበረ። በዋናነት ከ1769 እስከ 1855 ድረስ ማለት ነው። The Yeju ruler who were also known as the Warashe were Amarized Oromos with a Muslim background. እዚህ ጋር እንግዲህ የጁ ሩለር ወይም ደግሞ የጁ መሪዎች ወራሼ ተብለው ነው የሚጠሩት። በሙስሊም ባክግራውንድ አማራይዝድ የተደረጉበት ሁኔታ እንዳለ ይገልጻል። ወይም ደግሞ ኦሮሞ ሆኖ አማራ የተደረጉበት ሁኔታ አለ የሚል ታሪክ ተጽፏል። እንግዲህ እዚህ ጋር የጁ ዳይናስቲዎች ወይም ደግሞ የየጁ ሩለሮች ወይም ደግሞ ወራሽ የሚባሉት ኦሮሞዎች ናቸው ነው የሚለን ታሪኩ። ግን እየሰሩ ያሉት የት ነው? አማራ ክልል ላይ ወይም አሁን አማራ ብለን የምንጠራው ላይ ደብረ ታቦርን እንደ ካፒታላቸው አድርገው ወይም ደግሞ እዛ አካባቢ ላይ ካፒታላቸውን አድርገው ይሰሩ እንደነበረ ይነግረናል ማለት ነው። They took the title Ras Bitoded and most of them used ደብረ ታቦር as their capital. By the way እዚህ ጋር ከ1769 በኋላ በፊትም ቢሆን ለምሳሌ እነ እቴጌ ምንትዋብ ነበሩ ከ1769 በፊት ማለት ነው። የእቴጌ ምንትዋብ ወንድሟ ነበረ ሲያግዛት የነበረው ራስ ቢትወደድ የሚባል ማዕረግ ያለው ወንድም ነበራት። ከዛ ሰውዬ ሞት በኋላ እሷን ሊያግዙ የሚመጡ ለምሳሌ ከትግራይ የመጣው ራስ ስሁል የሚባል አለ። ኪንግ ሜከር ሆኖ ጎንደር ላይ አልሄድም ብሎ ያስቸገረ የነበረ ሎርድ ማለት ነው። ራሱን ራስ ቢትወደድ አድርጎ ከሾመ በኋላ ሌሎች አብዛኞቹ ሎርዶች የሚሻኮቱት ራስ ቢትወደድ የሚባለውን ማዕረግ ለማግኘት ነበር። ራስ ቢትወደድ ባይዘዌይ ፕራይም ሚኒስቴር ከሚለው ማዕረግ ጋራ ፓራራል ነው ወይም ደግሞ ተመሳሳይነት አለው። በአሁኑ ፕራይም ሚኒስቴር እንደማለት ነው ራስ ቢትወደድ የሚለው ማዕረግ ማለት ነው። ስለዚህ ራስ ቢትወደድ የሚለውን ማዕረግ
በመጠቀም ካፒታላቸውን ደብረታቦር በማድረግ ሲያስተዳድሩ ነበር። Nevertheless, the Jeju races could not bring lasting peace and unity within Ethiopia. እንግዲህ ምንም እንኳ በፖለቲካው ዘርፍ ዶሚኔሽንን ቢያገኙ ወይም ደግሞ የበላይነትን ቢያገኙ በኢትዮጵያ ውስጥ ዘላቂ ሰላምና አንድነትን ማምጣት አልቻሉም ነበር ማለት ነው። The period from 1769 to 1855, which is commonly known as the ዘመነ መሳፍንት or the era of princes, was a time when not only the power of the Solomonic king was thoroughly weakened, but it was also a period when the Ethiopian Orthodox Church was torn by religious doctrinal controversies. ከ1769 እስከ 1855 ባለው ጊዜ ውስጥ በተለምዶ ዘመነ መሳፍንት ወይም ደግሞ የመሳፍንት ዘመን በመባል የሚታወቀው የሰለሞናዊ ነገስታት ስልጣን በእጅጉ የተዳከመበት ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሃይማኖታዊ አስተምሮ ውዝግብ የተፈጠረበትና የተበታተነችበት ወቅት እንደነበረ ይነግረናል። ስለዚህ የሰለሞናዊ ንጉሠ ነገስቶች መዳከም ብቻም አይደለም፣ ቤተክርስቲያኗ ራሱ በቤተክርስቲያናዊ አስተምሮ ወይም በክርስቲያናዊ ወይም በሃይማኖታዊ አስተምሮ ወይም በዶክትሪኑ ውስጥ ውዝግብ የተፈጠረበት የተበታተነችበት የተከፋፈለችበት ጊዜ ነበር ማለት ነው ዘመነ መሳፍንት። ስለዚህ ዘመነ መሳፍንት ለሰሎሞኒክ ኪንጎችም ጥሩ አልነበረም፣ ለቤተክርስቲያኗም ጥሩ አልነበረም ማለት ነው። ምን ነበር ቤተክርስቲያኗ ላይ የተፈጠረው ውዝግብ? ሪሊጂየስ ዶክትሪናል ኮንትሮቨርሲስ የምንለው ምን ነበረ? ክርስቲያኒቲ was introduced in Ethiopia in the 4th century. እንግዲህ ክርስትና ኢትዮጵያ ላይ የገባው በአራተኛው መቶ ክፍለ ዘመን ነው፣ በ330ዎቹ አካባቢ ማለት ነው። The first and dominant Christian sects in Ethiopia was the Orthodox sects of Christianity. እንግዲህ በክርስትና ሃይማኖት ውስጥ ቀድሞ ወደ ኢትዮጵያ የገባው ሜጆሪቲ ወይም ዶሚኔት አድርጎ የያዘው ሴክት ኦርቶዶክስ የሚባለው የክርስቲያን ሴክት ነው። የክርስቲያን ሴክት ስንል እንግዲህ ክርስቲያኒቲ ውስጥ ኦርቶዶክስ አለ፣ ካቶሊክ አለ፣ ፕሮቴስታንት አለ። ኢትዮጵያ ውስጥ ቀድሞ በመግባት እና ሜጆሪቲውን በመያዝ ወይም ዶሚኔት በማድረግ የኦርቶዶክስ ሴክት ቀዳሚ ነበር ማለት ነው። Nevertheless, there were doctrinal controversies within the Ethiopian Orthodox Church in the medieval period. ነገር ግን በዚህ በመካከለኛው ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቸርች ሃይማኖታዊ አስተምሮ ውስጥ ከፍተኛ የሆነ ውዝግብ ተፈጥሮ ነበረ፣ ወይም ደግሞ ዶክትሪናል ኮንትሮቨርሲዎች ነበሩ ማለት ነው። ኦኬ፣ ዶክትሪናል ኮንትሮቨርሲዎች ነበሩ። እነዚህ ምንድናቸው ስንል ለምሳሌ ያክል ብናይ for instance, there was a dispute within the church between the house of Abbas Tatius and the house of ተክለ ሃይማኖት። ይህም ማለት ነው ለምሳሌ ያክል እንግዲህ በቤተክርስቲያን ውስጥ በአባስ ጣጢዮስ እና በመንበረ ተክለ ሃይማኖት መካከል አለመግባባት ተፈጥሮ ነበር። ኦኬ፣ በሁለቱ መካከል the disagreement was regarding the observance of the Saturday as a Sabbath means ሰንበት ማለት ነው, which was resolved by Emperor Jacob in 1450 at the Council of ደብረ ምጥማቅ, which accepted both Saturday and Sunday as a holiday. እዚህ ጋር እንግዲህ ውዝግቡ የተፈጠረው ሳተርዴይ ወይም ቅዳሜ ሰንበት ነው አይደለም የሚል ውዝግብ ነበረ። ዊከንድ ብለን የምንጠራቸው ቅዳሜና እሁድ እንግዲህ ዊከንድ ይባላሉ። በክርስቲያን ኮሚኒቲ ሰንበት ነው። ቀዳሚት ሰንበት ወይም ደግሞ በብሉይ ኪዳን ጊዜ የነበረ ሰንበት ነው። በኋላ ግን እሁድ ነው ሰንበት ሊሆን የቻለው እና የራሱ ያጣላ ነበረ። ኦኬ፣ ቅዳሜ ሰንበት ነው አይደለም የሚል ከባድ የሆነ ውዝግብ ነበረ። ከዛ በኋላም በ1450 እንግዲህ በደብረ ምጥማቅ ካውንስል በዘር ያዕቆብ ነው ይሄ ፕሮብሌም የተፈታው ማለት ነው። ስለዚህ which accepted both Saturday and Sunday as a holiday, ሰንዳይም ሳተርዳይም ሁለቱም ቅዳሜም እሁድም በዓላት ናቸው፣ በቃ ሰንበት ናቸው፣ ይከበራሉ። አሁንም በክርስቲያኑ ኮሚኒቲ ቅዳሜ ስራ አይሰራም፣ እሁድም አይሰራም። በዛ ምክንያት እንግዲህ እሁድና ቅዳሜ ሰንበት ሆነው ወይም ደግሞ ዊከንድ ተብለው የረፍት ጊዜ ተደርገው ይቆጠራሉ፣ ወይም ደግሞ በዓላት ናቸው፣ የማይሰራባቸው ናቸው። አሁን ግን አልፎ አልፎ ቅዳሜም ትምህርት እየተጀመረ ምናምን እንደዛ ነገር ይደረጋል፣ ግን
እሁድና ቅዳሜ እንደ ሰንበት ተደርገው የተቆጠሩት ከዚህ ከ1450 ጀምሮ ነው ማለት ነው። ወይም ደግሞ በዚህ ጊዜ በነበረው ዶክትሪናል ኮንትሮቨርሲ ምክንያት የመጣ ነው ማለት ነው። alright during the ዘመነ መሳፍንት there were controversies within the Ethiopian Orthodox Church on the birth of Christ ሌላው ደግሞ በዘመነ መሳፍንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ የክርስቶስ ልደትን አስመልክቶ ውዝግቦች ነበሩ ጋይስ ውዝግቦች ነበሩ። ክርስቶስ እንዴት ተወለደ፣ ስንት ጊዜ ተወለደ ምናምን የሚሉ ነገሮች በጣም አወዛጋቢዎች ነበሩ። ወይም ደግሞ the birth of Christ. One group claimed that Jesus Christ has 3 births, ሶስት ልደት, while the other sect argued that Jesus Christ had only 2 births, ሁለት ልደት። ስለዚህ እዚህ ጋር ምን ይላሉ መሰላችሁ? በዘመነ መሳፍንት ጊዜ እንግዲህ በክርስቶስ ልደት ላይ ከፍተኛ የሆነ ክፍል ተፈጥሯል ብለናል። አንደኛው ግሩፕ ክርስቶስ 3 ልደት አለው ብለው ያምናሉ። 3 ልደት የሶስት ልደት አማኞች አሉ ማለት ነው። በሌላ በኩል ደግሞ ሁለት ልደት አለው ኢየሱስ ክራይስት ወይም ኢየሱስ ክርስቶስ ሁለት ልደት ብቻ ነው ያለው ወይም ደግሞ ሁለት ልደት ይላሉ። the second group was also known as Karra knife perhaps because it is adherent or criticized for cutting the birth of Jesus Christ into two. ሁለተኛው ግሩፕ እንግዲህ ካራ የሚባል ስያሜም ተሰጥቶት ነበር። ካራ ባይ ዘ ዌይ ናይፍ ነው ወይም ቢላዋ ነው። ስፔሻሊ ሰሜን አካባቢ ቢላዋ ካራ ተብሎ ነው የሚጠራው። ኦኬ እዛ አካባቢ ካራ ጣሊያንኛም ነው ይባላል። ግን ጣሊያን በ1450ዎቹ ጣሊያን ኢትዮጵያ ውስጥ መግባቱን አያብ ነው አይዲያ ግን የጣሊያንኛ ቋንቋ እንደሆነ ይነገራል። ካራ ኤኒዌይስ ቢላዋ ማለት ነው ወይም ደግሞ ናይፍ ይለዋል በቀንፍ ማለት ነው። ምክንያቱም ለሁለት ሊቆርጥ የሚችል ነው ቢላዋ አይደለ? ስለዚህ ሁለት ልደት ብለው የሚያምኑትን ካራ የሚል ስያሜ ሰጠዋቸው ነበር ማለት ነው። ከዛስ ይሄ ነገር እንዴት ሪዞልቭ ሊደረግ ቻለ? ኤምፐረር ዮሐንስ the fourth gave state support for the ሁለት ልደት or ካራ ግሩፕ። አያችሁ አጼ ቴዎድሮስ ነው አጼ ዮሐንስ አራተኛ ካራ ለሚባለው ወይም ደግሞ ለሁለት ልደቱ ድጋፍ ይሰጥ ነበር ወይም ደግሞ መንግስታዊ ድጋፍ ይሰጥ ነበር ወይም እሱ አክሴፕት የሚያደርገው እሱን አይነት የኦርቶዶክስ ሴክት ነበር ማለት ነው። ኦልራይት ከዛም ዘቅባት ወይም አንክሽን ዶክትሪን had a strong support in ጎጃም ውስጥ ደግሞ ቅባት የሚባል አለ ሌላ ወይም አንክሽን እንለዋለን። አንክሽን ቅባት የሚባል ስቲል አሁንም አለ ጎጃም ውስጥ ማለት ነው። ጎጃም ላይ የተወሰነው ክፍል የቅባት እምነት ተከታይ ነው። የቅባት እምነት ስላችሁ የኦርቶዶክስ ሴክት ነው ወይም ክፍል ነው የቅባት የሚባለው። ይኸው ላይ የተፈጠረው መቼ ነው? በዘመነ መሳፍንት። እንግዲህ መንግስት ብቻ ሳይሆን የተካፈለው ኢቭን ሃይማኖቱ ራሱ ሲከፋፈል ነበረ። ሌላኛው ደግሞ ዶክትሪን አለ አሁን የጸጋ ልጅ ተብሎ የሚጠራ ወይም ግሬስ ብለን የምንጠራው with dominate first in ጎንደር and then in ሸዋ። ስለዚህ የጸጋ ልጅ ተብሎ የሚጠራው ሴክት ደግሞ ጎንደር ላይ ዶሚኔት ወይም ዶሚናንት ነው፣ ከፍተኛ ተቀባይነት አለው። ከዛም ወደ ሸዋም ተዛምቶ ነበር ማለት ነው። ሌላኛው ደግሞ ተዋሕዶ ወይም ዩኒየን doctrine which was supported by the Egyptian patriarchs of Ethiopia was dominant in much Tigray and Lasta። ሌላኛው ሴክት ደግሞ ተዋሕዶ የሚባል ማለት ነው። ተዋሕዶ በግብጽ የኢትዮጵያ ፓትሪያርክ ማለት ነው ከፍተኛ የሆነ ተቀባይነት ያለው ስፔሻሊ በትግራይና ላስታ አካባቢ ያሉ ክርስቲያኖች የሚቀበሉት ሴክት ነው። ስለዚህ ተመልከቱት ለምን ተከፈለ? ካራ ወይም ደግሞ ሁለት ልደት፣ ሶስት ልደት፣ ቅባት፣ የጸጋ ልጅ፣ ተዋሕዶ። አሁን ላይ ማጆሪቲው ማን ነው? ተዋሕዶ የሚባለው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የሚለው። ለምሳሌ አሁን ቅባት የሚባለውን ስናይ የኢትዮጵያ ኦርቶዶክስ ካለ በኋላ ተዋሕዶ አይል። ኦኬ የቅባት የሚል ስያሜ ነው የሚሰጠው። የጸጋም ልጅ ከሆነ የጸጋ ኦርቶዶክስ ናቸው ግን ተዋሕዶ አይደለም። ምን የሚል ክፍል ነበረው ማለት ነው? የጸጋ ልጅ፣ ተዋሕዶ፣ ምንድነው የሚባለው ሁለት ልደት፣ ሶስት ልደት ምናምን የሚባሉ ሴክቶች በዛ ጊዜ የተፈጠሩ ነበሩ። በዘመነ መሳፍንት ጊዜ የተፈጠሩ ኮንትሮቨርሲዎች ወይም ዶክትሪናል ኮንትሮቨርሲዎች ነበሩ ማለት ነው። as a result such doctrinal division within the Ethiopian Orthodox Church had a regional character። ከዛ በኋላ የሆነ ክልላዊ ባህሪ እንዲኖረው ሆነ። ክልላዊ ባህሪ ስላችሁ ወደ ሰሜኑ ክፍል ለምሳሌ ትግራይና ላስታ
ተዋህዶን የሚከተል ወደ ጎጃም ምናምን ስትመጡ ቅባት የሚከተል ጎንደር ሸዋ ስትመጡ ደግሞ የጸጋ ምናምን የሚባል የጸጋ ልጅ ወይም ግሬስ የሚለውን ሴክት የሚከተል ሆነና ሪጂናል ካራክተር ኖሮ ማለት ነው። ሪጂናል ካራክተር ስንል ለምሳሌ አሁን ነገሩን ሰፋ ስናደርገውና ግልጽ ለማድረግ ለምሳሌ ናው ከረንትሊ በዚህ ሰዓት ሃይማኖቶችን ብናይ ሪጂናል ካራክተር አላቸው ማለት እንችላለን። ለምሳሌ ሰሜን ኢትዮጵያ አካባቢ የኦርቶዶክስ ክርስቲያን ተከታይ ይበዛዋል አይደለ? ምስራቅ ኢትዮጵያ ብንሄድ ደግሞ የሙስሊም እምነት ተከታይ ይበዛዋል። ደቡብ የኢትዮጵያ ክፍል ብንመጣ ደግሞ የፕሮቴስታንት እምነት ተከታይ ይበዛዋል። ይህንን ነው ሪጂናል ካራክተር አለው የምንለው ማለት ነው። ስለዚህ የኦርቶዶክስ ቸርችም ልክ በዛ ሰዓት እንደዛ አይነት ሪጂናል የሆነ ካራክተር አሳይቶ ነበረ። Thus, the doctrinal division prevented the Ethiopian Orthodox Church from playing its traditional role as a cohesive institution among the Orthodox Christian massive. እንግዲህ ይሄ ያስተምሮ ክፍፍል ወይም ያስተምሮ ክፍፍሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦርቶዶክስ ክርስትና እምነት ተከታዮች ዘንድ እንደ አንድ ወጥ ተቋም ትውፊታዊ ሚናዋን እንዳትወጣ አስተጓጉሏታል ይለናል ማለት ነው። Okay guys, next ደግሞ the end of the era of princes or ዘመነ መሳፍንት ወይም ደግሞ የዘመነ መሳፍንት ማብቂያ ምን እንደሚመስል በሚቀጥለው ክፍል በክፍል 3 የምናይ ይሆናል። ይሄ ቶፒክ ትንሽ ሰፋ ይላል ብያችኋለሁ ማለት ነው። ስለዚህ ፓርት 3 ላይ እንገናኛለን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በተረፈ በያላችሁበት ሰላማችሁ ይብዛ። ኮሜንት ላይ ፓርት 3 እያላችሁ ጻፉልኝ። መልካም ጊዜ